ያመጣቸው እኮ ያ የሚያውቃቸው ሰው ነው። እነሱም ላይ ገባኝ ቲጂዬ። እና እነዚህ መጥቶ ሃይሚ ቅድም ገኒ ተናግረሻል። ሃይሚ የህዝብ ሰው ናት። ሃይሚ ብቻዋን ሺ ናት። ምክንያቱም ብቻዋን ብትመጣ ራሱ ብዙ ተመልካች ያላት ሴት ናት። እሷም እንደዛው። ግን ደግሞ እችን ጨዋ ሴት፣ እችን ምስኪን ሴት፣ እችን አንድ ፍሪ ህፃን ልጅ እውነት አፏን አውጥታ ሰውን ቀና ብላ እንኳን ማየት እንትን ማት ከሁሉም እየሰሙ ነው። ባይዘዌ ሁላቸውም እየሰሙ ነው። እነ ፊትሴ እነ ብሩክ እነ ሀብ እያዳመጡ ነው። ከታች እየሰማችሁ ነው አይደለ? ልጅቷን አታሰድቧት። በቃ ይሄንን መናገር የምችለው እኔ እውነቴን ነው የምላችሁ። እግዚአብሔርን ሃይሚ ስድብ አትችልበትም። በቃ የሆነ በቃ አስተዳደጓም የተለየች ነች ልጅቷ ማለት ነው። ስለዚህ የማንም ጋጠወጥ መጥቶ አፍ አይክፈትባት። ይሄንን ደግሞ እነሱ ሲሳደቡ ሳምተ ዝም አትበል ብሩኬ፣ እባክህን ዝም አትበል። እናንተን አይመለከታችሁም። በእኔ ህይወት ውስጥ እሷ እንዲፈለገች ለመናገር መብት አላት ብለህ ተናገር። እንዴ አያገባሽም። አንቺ ምን ቤት ነሽ? አንቺ ነሽ መሄድ ያለብሽ። አንቺ ነሽ ከዚህ ውስጥ የመጣሽው። አንቺ ነሽ እንዲሆንሹ ብሎ ሲሏት ዝም አትበል። ሳምተክ ዝም አትበል። እናንተን አይመለከታችሁም። እሷ በእኔ ህይወት ውስጥ መብት አላት ብላ አስከብራት እባክህን። በቃ ልቧ እንዲሰበር አንፈልግም። ብዙ ህልም ያላት፣ ብዙ አላማ ያላት፣ ብዙ እቅድ ያላት ልጅ ናት። እኔ ከዚህ በላይ ምንም አላወራም። እዚህ እንትን ያልኩት በቃ ሃይሚ አትሰደብ ልል ነው። በድራማ መልክ አድርጋችሁ ልጅቷን አታቁስሏት። ይሄንን ነው መናገር። ትክክል ብሩኬ እኮ አንዳንዴ እኛ ሴቶቹ ላይ መፍረድ አንችልም። ሴቶቹን እናውቃቸዋለን። ሴቶቹን እኛን አይመጥኑንም። እንደነዚህ ዘልዛላ ሳያረግዙ ጨርቅ ወጥፈው አረገዝኩ የሚሉ አስነዋሪ ነገር የሚያስተምሩ እኛን አይመጥኑም። የሚመጥኑት ማለት ነው ብሩክን ሲመጥኑ ደግሞ ብሩኬ ኦዲንስ አሉኝ ቢያንስ ይሄን ቃላት እንዳትጠቀሚ። ሲቀጥል ደግሞ የድሮ ፍቅረኛው 100% አይደለችም። ጠይብ ለድራማው የድሮ ፍቅረኛዬ ናት ብሎ ነው የሚያወራው። ስለ ድሮ ፍቅረኛው ነው የሚያወሩት። የአሁኑ ፍቅረኛ የምወዳት የነገ ልጅ እናቴ ብሎ ሃይሚን ግን የአሁኑ ፍቅረኛ የሚለውን እንኳን አይጠቀምም። ሪስፔክት የለውም ብሩኬ። ሪሊውን ነው። ነገ ሃይሚና ብሩኬ አንድ ናቸው። አይኖ ብዙ ሴቶችን የምትሳደቡ አገባሽ መባልን ነው የምንፈልጉት። ግን በህይወታችሁ ደስተኛ እንድትሆኑ መጀመሪያ እንደዚህ አይነት ነገርን ድራማን መቅረፍ ነው ያለባችሁ። ቪው ጥሩ ነው ይታያል። ኔቨርስ ይሄ በጣም ነውር ነው እኮ ውዶቼ። ይሄ እኮ የሴጣን ስራ ስለሆነ ነው እኛ ራሱ እየተገፋፋን የምናየው። ይሄ አልጋ ክፍል ይዞ ላይክ በጣም ነውር ነው እንዴ! አታና ሀብስ ለነገሩ ቡታጅራ እኮ ነግሬያቸዋለሁ። አጽያት ነው የሚያስገቡት ከትልቅ እስከ ትንሽ ለዶላር የሞተ ክብራቸውን ዝቅ አድርጎ ብር የሚያስቀድሙ። ሞት እኮ አይቀርም። ሪቪውን ነው። እኛም እየኖርን ነው ከነሱ እኩል ክብራችንን አስከብረን ማለት ነው። እና አንዳንዴ እንደ ሀብ አይነት ራሱ አንዳንዴ ዌክ አፕ አታስመስሉ። በሃይሚዬ አትነግዱ። በጣም ነው የምትደብሩት። ሪቪውን ነው። ከኛ ምንም አትተናነስም። ሀብ ራሱ ማለት ነው ፈትፋች፣ እንደኛው ፈትፋች ነን። ስለዚህ አንዳንዴ ለሴት ልጅ ሪስፔክት፣ ለእጮኛ ሪስፔክት እንደምታደርግ ለሃይሚዬም፣ ለእናታቸው ሪስፔክት እንደምታደርጉ ለሃይሚም፣ ለመሰረትም፣ ለከበደችም፣ ለሁሉም ሪሊውን ነው። ዛሬ ላይ እየተደረገ ያለው ሃይሚዬም ብቻ አይደለም የሚወክለው። ስለዚህ አንዳንዴ ዌክ አፕ፣ የምታደርጉትን ነገር ወቁ። ብሩኬ አስብ፣ ሰው እንዲጠላክ አታድርግ። የዛሬው ደግሞ እንዴት ያቀለሸልሻል። አያም ቦሚት ጨዋ ሴት ትክክል ናት። ጎንበስ ዛሬ እንኳን እንደዛ አይታ እሷ አይደለችም ጥፋተኛዋ። የምትሰደበው በሌላ ሴት ነው፣ የምትዋረደው በሌላ ሴት ነው። ካፋቸው የሚወጣው የሴትነት ቃል እንኳን አይደለም እሷን ለማዋረጃ የሚፈልጉት። እንደዛ ሆና እንኳን በጣም ራሷን ተቆጣጥራ እኔ በሆን የማደርገውን አላውቅም። በእንደዚህ አይነት ሲቹዌሽን ላይ በጣም ከባድ ነው። ይሄንን ከባድ ነገር ያለፈች ሴት ናት። እስቲ የሚያስከብራት እሷን አክብረዋት የሚመጡ ሴት እንኳን ሲሰሩ እንኳን ስራ ከሆነ እሷ ጨዋ ልጅ ስለሆነች ክፉ ነገር መናገር ወይም ደግሞ መጥፎ ነገር ማለት አትችልም። ብትናደድም ትንሽዬ ኝኝ ብሎ የሚያቆም አይነት። እነሱ ግን ልቧን የሚያቆስል ሴትነቷን የልንገርሽ አንድ ነገር፣ እሷ እኮ መከራከር የምችለው አንደኛ ነገር ቦታዋን አላወቀችም። ለምን የምትጋፈጥበትን ነገር አላወቀችም። ለምሳሌ በምን እንደምትከራከር ራሱ ግራ ማለት ያወቀች አይመስለኝም። ምን ማለት ነው ፊፍዬ?
ምን ማለት ስላወቀችማ ነው መጣኮ። ለምሳሌ አሁን ይችኛዋን እሷ ራሷ ሚስት አድርጋ ይችኛዋን እንደ ውሽማ አድርጋ የምትጋፈጥበት ራሷ አንድ ነገር። ስለዚህ ማን ነው ራሱን የሚያስከብረው? ፊፊዬ ራስሽ እኮ ነው። ራሷ ነች። ስለዚህ እኮ አላወቀችም አትበያ። እያወቀች ለምን ለማኝ ትሆናለች? ለምን ሁሉ የተለማማኝ ትሆናለች? እሷ አይደለችም እኮ ራሷን እኮ ቦታውን እንድትጠቅ አንቺ የማይመጣብሽ ቦታ ልትባል ይገባል። በጣም ኩራት ያለው በሚመጡ ሴቶች ሁሉ ያ ፋፊ ገንዬ አንድ ነገር ልንገርሽ፣ በውስጥ እሷን የሚላት ሌላ ነገር ነው። ፐብሊክ ላይ የሚመጡ ሴቶች የሚናገሯት ሌላ ነው። ፐብሊክ ላይ የሚመጡ ሴቶች እሱ ያላቸውን ነው። እሷ ምንም አይደለች፣ ጓደኛዬ ናት። ለእሷ ደግሞ የሚላት ፍቅረኛ፣ የወደፊት ህይወት የሚስቴ ነሽ። ስለዚህ እሷ እሱን ነው የምታውቀው። ሴቶቹ ደግሞ ሲመጡ ተነካክተው ይሆናል የሚመጡት። አንቺ ምን አገባሽ? አንቺ እኮ ጓደኛ ነሽ፣ የስራ ባልደረባ ነሽ እንጂ ምንም አይደለሽም ይሏታል። ስለዚህ የምታስበው እሷ እኮ እሱ እንዳላላቸው ነው። ገባሽ? አታውቀውማ። እሱ እኮ ድምፅ በሌለው መሳሪያ ነው የሚነግራቸው ለእነሱ። ስለዚህ ሀይሚ ደግሞ ግር የሚላት ለዛ ነው። እንዴ እሱ እንዴት ነው እንደዚህ ሊሉኝ የቻሉት ብላ ከራሷ ጋር እንትን ትላለች፣ ኮንፊውዝ ትሆናለች። ለዛ እኮ ነው ፊፍዬ እሷ ገባሽ የማታውቀው ምን እንደመጣ አታውቅም። ለምን ሴቶቹ እየተመከሩ ነው የሚመጡት። ሴቶቹን ማን ነው የሚያመጣቸው? እሱ ነው የሚያመጣቸው። ውይ እህቶቼ ግን ያላገባችሁ እንደው የሚዲያ ወንድ እባካችሁ እንዳታገቡ፣ እንደው ለጅንጀራም እንዳትጀናጀን። ሪሊውን ነው ይብቃችሁ። በብሩኬ እዩት። እኔ እንጃ፣ እኔ የብሩኬ አይደለም እኔ የሀይሚዬ ህይወት ነው የሚያሳዝነኝ። ወላሂ ነው የምላችሁ። ሀይሚዬ ብሩክን አዎ ታፈቅረዋለች፣ አንድ ላይ ነው የሚጋቡት። አላህ ከፈቀደ ብዙ ደረጃ ይደርሳሉ። ግን ብሩኬ ማለት ለዶላር የሞተ ነው እንዴ! ብሩኬ ማለት እኮ አይዶን ነው እችን የመሰለች ህንቁ ልጅ የድሮ ፍቅረኛ ብሎ ሲያወራ የድሮ ፍቅረኛ አይደለችም። 100% እኔ ተነግሮኛል። ወላሂ ነው የምላችሁ። ግን ሀይሚዬን የፍቅር ነገር እንኳን አያነሳም በክርክር ውስጥ ማለት ነው። የሆነ ለሞራል እንኳን ሲል ለሴት ልጅ ሞራል ይሄ አስመሳይ። እኔማ ተነስቼብሃለሁ። የሰላም ያድርገው። ብሩኬ በጣም አስመሳይ ነው። አም ሶሪ። ፕራንክም ነው። አዎ ፕራንክ ነው። አይ ነው ተነጋግረው ነው። ግን የሆነ የሚያስብ ነገር አይደለም ጭንቅላቱ። አሁንም አድራሻሉ ብዙ እድል ያለሽ ልጅ ነሽ። እድል ደግሞ አንዴ አይደለም በጣም ብዙ ጊዜ ነው። እኛ ሴቶች በተለይ ወጣት ሆነን በተለይ ፋየሬጅ ሆነን ስናፈቅር አይናችን ሁሉ ነው የሚደፈነው። ከአንድ ሰው ውጭ ሰው ያለ አይመስለንም። እውነትሽን ነው። ፍቅር እንደዛ ነው። ትክክለኛ ስለሆንሽ አልቃወምሽ። አሁንም የእውነተኛ ነገር መንገድ ላይ የእውነተኛ ህይወት ላይ ካለሽ አንቺም እሱም ምንም ተቃውሞ የለኝም። አንቺ የእናቴ ልጅ እሱ የእናቴ ልጅ አይደላችሁ። ሁለታችሁም ለእኔ አንድ ናችሁ። ግን እዚህ ጋር አንቺ እየተበደልሽ ከሆነ አንቺ እየተገፋሽ ከሆነ 2 ዓመቴ ነው ስከታተላችሁ። በዛ በጣም ብዙ ነገር አይቻለሁ። በጣም ብዙ ነገር አናላይዝ አድርጌያለሁ። ይብቃ። ከዚህ በኋላ የምትደክሚለት ነገር አይሆንም። 2 ዓመት ቤት እየሰራሽ ቤቱ እየፈረሰ እየደገምሽ እየተሰራሽ እየፈረሰ ከሆነ ከመቆሚያም ቋሚ ነው የሚባለው ከቋሚው ብረት ወይም ከቋሚው እንጨት ችግር ስላለ ያንን ቋሚ እንጨት አውጪና በራስሽ ተራመጂ። አንተ ደግሞ ማትፈልገው ከሆነ የማያስፈልግህ ነገር ከሆነ ምርጫ ውጣ። በቃ የሰው ህይወትም አታበላሽ። የሰው ህይወት አይበላሽ። የወጣት ህይወት አይበላሽ። በጣም ብዙ የሚማሩ በጣም ወጣትነትን የሚማሩ በጣም ፍቅርን የሚማሩ በጣም የሴትነት ክብር ብላችሁ የምትሉት ነገር አለ። እኔ የሴትነት ክብር እያላችሁ ስታወሩ በነገራችን ላይ ብዙ አላምናችሁም። ለምን እንደሆነ ታውቃለህ? ያደግንበት የተወለድንበት ሶሳይቲ እና ኢትዮጵያ ብዙ የተለያየ ነገር ስላለን ዛሬ ተነስቶ የሴት ክብር ሲባል ኦዲየንሱ ሴት ብቻ ስለሆነ ኦዲየንሱን ለመሰብሰብ ነው የመሰለኝ እንደኔ። ግን ጥሩ ጄኔሬሽን ወይም ጥሩ ትውልድ መጥቷልና ሴት የሚያከብር ሴት የሚወድ ብዬ እያሰብኩ ነበረ። ግን አይደለም፣ የውሸት ድራማ ነው። የእውነት ከሆነ ነው እያልኩ ያለሁት። ሴት በማክበር ከሆነ ግን ሴት ማክበር የሚጀምረው ከራስ ሴት ነው፣ ከምናፈቅራት ሴት ነው፣ በምናፈቅራት ሴት ነው እንጂ የራሱ የሆነ ገል ፍሬንድን ንቆ ጓደኛ የሴት ጓደኛን ወይም ደግሞ አንድ ነገር የሚያውቃትን ሴት
ወይም ደግሞ አንድ ሶሻል ሚዲያ ላይ የሚያውቃትን ሴት የሚያከብር አይደለም። መጀመሪያ የራስን ሰው ማክበር ይጀምራል። እናትን፣ ሚስትን፣ እህትን፣ ከዛ በኋላ ነው ሌላ ሰው የሚከበረው። እናቴን አከብራለሁ። እናቴ ስለሆነች እኔ ሴት ልጅ ስለሆን እኔ የሴት ልጅ ነኝ። እኔ የሴት ልጅ ሴት ወልዶ ያሳደገኝ ልጅ ነኝ። አባቴን እንደውም አላውቀው ከ2 ዓመት ጀምሬ መናገር አልፈልግም። ለአንተ መልስ ልስጥ ብዬ ነው። ጠንካራ ሴት፣ ብርቱ ሴት። ሴቶች በጣም ጠንካራ ናቸው። እንደ ወንድ ሴት እያሉ አይደለም። የሴት ልጅ ስትሆን ግን የሴት ልጅ ነኝ እያሉ ድራማ እየሰሩ አይደለም። የሴት ልጅ የሆነ ሰው ሴትን ሁሉ የሚያከብር ነው። ሴትን ሁሉ ሲያከብር ደግሞ የራሱን ያፈቀራትን የወደዳትን ሴት ያከብራል። ባይወዳትም ጓደኛው የሆነችው የስራ ባልደረባውን ያከብራል እንጂ ሌላ ሴት እያመጣ አያሰድባትም። ቀሚሷ ስላጠረ፣ ፀጉሯ ስለረዘመ፣ ሊፕስቲክ ስለተቀባች፣ ሜካፕ ስለተቀባች ያቺ ሴት አይደለችም። ሴት ናት ማለት አይደለም። አጠገብ ያለች ሴት፣ ክሬቲቭ የሆነች ሴት፣ ብሪሊያንት የሆነች ሴት፣ ስራን መፍጠር የምትችል ሴት፣ ወንድን እንዴት አድርጋ መስራት ማስተካከል የምትችል ሴት፣ ቤት መያዝ የምትችል ሴት፣ የምታከብር ሴት ያቺ ናት ሴት። እሱን አንተ ታውቀዋለህ። እኛ ግን የምናያት ሴት የተከበረች፣ ስትናገር፣ ስትሰራ፣ ስታወራ እያንዳንዱን ነገር ያሳየችን ሴትነትን እሷ ናት። ሴትን ያከበረች እሷ ናት። ወንድን ጓደኛን ያከበረች እሷ ናት። አንተ ሴትን አከብራለሁ የምትል ግን ሴትን ስታከብር፣ እኔ ይቅርታ አድርግልኝ፣ ሴትን ስታከብር አላየውም ለማለት ማለት አሁን በድራማውን ቢሆን አንተ ሴት አክባሪ ሆነህ ብትሰራው ጥሩ ነበር። ድራማም ከሆነ ሴትን ንቀህ 2 ሴቶች መሀል ገብተክ አንተ ፖፑላር ወንድ ሆነህ በአንተ የሚደባደቡ አድርገህን የሰራኸው። ያ ደግሞ ፌመስ መሆን አይደለም። ራስህን ቆንጆ አድርገህ ካሰብከው ቆንጆ እንዳልሆንክ ልነግርህ እፈልጋለሁ። ቁንጅና ፊት አይደለም፣ ወይም ደግሞ ረጅም ጅልግግ ያለ ወንድ አይደለም። ወንድ ማለት ብሪሊያንት፣ የተማረ፣ ጥሩ ጭንቅላት ያለው፣ ማሰብ የሚችል፣ እንዴት አድርጎ ሴትን መያዝ የሚችል፣ አፕግሬድ የሚያደርግ፣ ትምህርት የሚማር፣ ህይወቱን በትምህርትም በእውቀትም በአክትም መቀየር የሚችል ነው እንጂ አለባበስ፣ ቁመቱ ረጅም፣ ሴትን ወዳለው እያለ የሚውል አይደለም። ስለዚህ ተማሩ፣ ግማሽ ሰዓታችሁን ወይም ትምህርት ቤት ሂዱ። ወንድ ደግሞ እውቀት ሲኖረው ነው። ከመልኩ ይልቅ እውቀቱ ነው የሚያኖረው። ምክንያቱም ነገ ማኔጅ የሚያደርገው ነገር አለ። ነገ ልጆች ያስተምራል። ነገ ሚስቱን ማስተካከል ማስተማር አለበት። የተማረች ጎበዝ ሴት አጠገብህ ስላለች ራስህን ስራው። እሷ ላይ አትኮፈስ። ቆንጆ ነኝ ብለክ ያንተ ውበት ምንም አያደርግም። ውበት እየታጠበ አይጠጣም። ውበት ስራ አይፈጥርም። ውበት ሴትን አያስተዳድርም። ለተወሰነ ጊዜ ብቻ ነው። እዚህ ፐብሊክ ላይ ቁጭ ብለው የኔ ሸጋ የሚሉክ ሹገር ማሚዎች ይሆናሉ። ወይም ደግሞ እንደዚህ በገንዘብ እንትን የሚሉ። ይቅርታ ለዚህ ንግግሬ፣ ግን ራስህን አስተካክል። ማንነትህን ዙርና ቁምና እኔ ማነኝ ብለህ እይ እንጂ አንተ ቆንጆ ስለሆንክ ሴቶች ይፈልጉኛል እንዳትል። ማንም ኢሮፕ ያለች ሴት ወይም ደግሞ ውጭ ሀገር ያለች ሴት ወንድ እየፈለገች አይደለም የምትኖረው። ህይወቷን ለማሸነፍ ብትመጣ እዚህ በረዶ ነው የምትጠርገው፣ ሳር ነው የምታጭደው። ዝም ብለህ ቁጭ ብለህ መልክህን እየጠጣህ አይደለም የምትኖረው። ኦፍኮርስ አጠገበ ያለች ሴት ግን ኑሮህን ነው ልታስተካክል ደፋ ቀና የምትለው። ስለዚህ ራስህን አስተካክል። አንቺ ደግሞ ጎበዝ ሁኚ፣ ብርቱ ሴት ሁኚ፣ ጠንካራ ሁኚ። በማትፈለጊበት ቦታ እንዳትገኝ፣ በማትወደጅበት ቦታ እንዳትገኝ፣ ክብር በማይሰጥሽ ቦታ እንዳትገኝ፣ ሴትነትሽን በማትከበሪበት፣ የሰራሽውን ነገር በማትመሰገኝበት ቦታ ሰራችሁት አይደለም። ስለዚህ እራሳችሁን ቁምና እዩ። ድራማ ነው ሸወድ ናቸው ብላችሁ ካላችሁ ደግሞ ተሳስታችኋል። እናንተ ናችሁ የተሸወዳችሁት። እኛ ጭንቅላት ስላለን አመዛዝነን ነው የተናገርነው። አመሰግናለሁ። በጣም ነው የምናመሰግንሽ ዘርዬ፣ ኑሪልን። እንደዚህ ጭንቅላት ያለው ሰውም ከመካከላችን መኖሩንም እናመሰግናለን። እውነት አንቺ የሁላችንም የሴቶች መልስ ነው የሰጠሽን። ከአሁን በኋላ የምንናገረውም የለንም። ኑሪልን። አንቺም እግዚአብሔር ይጠብቅሽ ባለሽበት ቦታ። አመሰግናለሁ።
ዩዘርዬ ቴንክ ዩ ሶ ማች ስለሰጠሽው አስተያየት። እግዚአብሔር ስራ ይዤ ነው የነበርኩት፣ ኦንላይን ስለነበርኩ ነው። በጣም በቃ ደስ ብሎኛል። እግዚአብሔር አክብርሽ ዩዘርዬ። በቃ አይዶን ነው እኔም ሳሰላስሎ የነበር ነው የተናገርሽው። በጣም እናመሰግናለን። እግዚአብሔር ይስጥልን። በእውነት ሀሳባችን ራስሽን ስላጋረሹ ውስጣችን ያለው ነገር ስላወጣሹ በጣም 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 እናመሰግናለን። ቴንክ ዩ ሶ ማች ዩዘርዬ። በቃ አይዶ ነው ምን እንደምልሽ ለራሱ ጠፋብኝ። ቴንክ ዩ የኔ እናት ቴንክ ዩ። ላይፍ ጂጂ አውሩ እንጂ አመስግኑ። ይዘርን የተተናገረችልን ድጋሚ የምንኖረው ምስጋና አይደለም ሀሳብ መቀያየር። አንቺ ኑሪ እንደዚህ የሚያብራራልን አይዲያ ያንቺ ያሰብሽው አይዲያ ያንቺ ያሰብሽው የሰው ልብ ውስጥ ጭንቅላታችን ስለነበረ ነው። እኛ ጭንቅላት ስለነበረ ነው እንደዚህ ብለሽ ማውጣትሽ። ዩዘር የሚያስፈራ ነገር የለም። ሰው እኮ እየፈራ ውስጡ እየፈራ እኮ ነው ሰው ገደል አይገባኝም። ለምን ይሄ እኮ እውነታው ነው። ለምን ይፈራል? እኛ ብናየው ነው የምንፈርደው አይደለ? ስላየን ነው የምንፈርደው። እኛ ቲክቶክ የገባሁት ለመጀመሪያ ጊዜ እዚህ ነው፣ የማወራውም እዚህ ነው። የራሴ የሆነ ጊዜም ራሱ የለኝም። በሚገርምሽ ሁኔታ በእነሱ የተነሳ እታች ብቻዬን ነው የምቀመጠው። ባለቤቴና ልጄ ምን ሆነሻል እስኪሉኝ ድረስ እነሱን ከመውደዴ የተነሳ እና በጣም በቃ ደማውኝ። በጣም ማአት ነገር አሰብኩኝ፣ ከታች ወደ ላይ አልኩኝ። ግን በቃ ደደብ አድርገው ነው ያሰቡን ስራ ከሆነ። እኔ ግን የእውነት ህይወት ነው። የእውነት ህይወት ደግሞ እንደዚህ ሲሆን ያማል። አሁን ህይወት ደግሞ እንቆቅልሽ እኮ አይደለችም እኮ ይዘርዬ። ህይወት እኮ እንቆቅልሽ አይደለም፣ ድራማ አይደለም። ህይወትን ትኖሪያለሽ እንጂ ድራማ እየተሰራብሽ አትኖሪም። ትኖሪዋለሽ እንጂ። ሰላም እንዴት ናችሁ? ያው ከገባሁ አይቀር አስተያየት ልስጥ እና በጣም ትክክለኛ የሆነ እዚህ ላይ አስተያየት መሰጠት የሚጠበቅብኝ ነገር የለም። ሙሉውን ሀሳብ ብላችሁታል። በጣም ከበቂ በላይ ከሰሙና ከተገበሩልን። ግን ይሄ ስራ ምንም አይመጥናቸውም። እነሱን አይገልጻቸውም፣ እነሱን አይወክላቸውም። እስከዛሬ እነሱን የምናውቅበት መንገድ ይሄ አይደለም፣ በጭራሽ ይሄ አይደለም። ይሄ ስራ ሲጀመር ማንም ዩቲዩበር ሰርቶታል፣ የምናውቀው ታሪክ ነው። አዲስ የፈጠሩት ነገር አይዲያም አይደለም። ምንም የወረደ ስራ ነው በመጀመሪያ ማለት ነው። እና አንድ እሱ የእሱ ማንነትም አይደለም እስከዛሬ ሲያሳውቀን የነበረው የእሱ ማንነት አይደለም። እዚህ ጋር ሌላ አዲስ የሆነ ሰው ነው እያሳየን ያለ ነው። አንድ ትምህርቱስ ምኑ ላይ ነው ብለን ብናስብ ብናወርድ ለእኛ ከመናደድ የሆነ ስሜት ቲጂ ሁላችሁም ማሻላ ምርጥ ሜሴጅ ነው። ብሩክም ሀይሚም መስትሊስ ማዳመጥ አለባቸው። ከዚህ በፊት ሁሌ ዘር ለገበሬ እንደምሰሙኝ ትምህርት ዘር ምን ያደርጋል? ትምህርት ያው ብር ነው ላይ ለምትሉት ትምህርት በጣም ጠቃሚ ነው ለሁላችንም ማለት ነው። ለምን ጭንቅላት ያበስላል። አሁን ዩቲዩበሮች ቡታጅራ ያሉ ዩቲዩበሮች ከሌሎች የተለዩ ናቸው። ሪሊውን ነው እና አንዳንዴ እንደዚህ አይነት ነገር ቪው ቀነሰ ብለን አፕሪሼት ማድረግም የለብንም። አብሶ ሴቶች ማለት ነው። ቴንኬር ብዙዎች አላችሁ እና ቪው እንኳን ባይታይ ቢቀር ይሻላል እንደዚህ አይነት ዚና ወይ ዝሙትን ከማስተላለፍ ገባችሁ። እና ብሩኬ መለስ እንድትል ሪሊውን ነው። እኛ በጣም ነው ያዘንኩት። ወላሂ ነው የምላችሁ፣ በጣም ነው ያዘንኩት በብሩኬ፣ በጣም ነው ያዘንኩት። አይ አም ሶ ሶሪ። እና ወደ ራስ ተመለስ። ሀይሚትዬ ደግሞ ሁሌም ስማርት ነሽ፣ ሁሌም ጀግና ነሽ። እሷ እኮ በአይን እንኳን ታነባለች ለምትናገረው ቃላት። ሪሊውን ነው። ብሩኬ እኮ በቃ ታቶ ነው፣ ፀጉሩ ፍሪዝ ነው፣ ቆንጆ ነኝ። በቃ ሴቶች እየተጋደሉበት ነው። ለምን? ብሬኑ በጣም ስሞል ነው። መስት መብሰል አለበት። ኖ ኤጁ ይሄ ኤጅ ኔቨርስ እድሜ አይደለም፣ እድሜ ቁጥር ነው። ስለዚህ ኦፕን ዘ ብሬን ኦኬ። ፕራንክ ምረጥ፣ ድራማ ምረቅ። ለሴት ልጅ ክብር ይኑርክ። መስት ፈርስት ሌዲ ሁላችንም እንነሳብሃለን። ቪዲዮን ስራ፣ ቪዲዮን አትዩ ማለት አልችልም። ፐብሊክ ነው፣ ጋላሪ ውስጥ የተቀመጠ አይደለም። ብሩኬ በእንደዚህ አይነት መልኩ ከቀጠለ ሴቶች ይህን ነገር የሚደግፍ ምንድነው? መሀይም ብቻ ነው። ዩአር ሊስን የተማረ ህዝብ ትምህርት ማለት ትምህርት ቤት መሄድ ብቻ አይደለም። እንደዚህ አይነት ዝሙትን የሚደግፍ ይስራ። ቢሰሩም ተመካክሮ ቢሰሩም ይሄን ነገር የሚደግፍ
መሀይም ነው ሪሊውን ነው በእኔ ማለት ነው። ስለዚህ ሁላችሁም ሴት የሆናችሁ በመልካም ነገር አይዲያውን ቀይሮት ይምጣ። ሌላ ነገር የሚሰራ አለ እኮ እንደ አዶናይና እንደ ጃኒ ኤቭሪዴ በእሷ ነው ኤግዛምፕል የምሰጠው። ገባችሁ? ቪዲዮ ይታይለታል። እና ብሩኬ ዌክ አፕ ሰዋታና እዚህ ጋር መናገር ፈልጋለሁኝ። የመጣሽው ልጅ የምነግርሽ ነገር ስራ ከሆነ ለነገ ህይወትሽ ከባድ ነው የሚሆነው። ምትወልጂው ልጅ ስላለ ተከፍሎሽ እንኳን ቢሆን ዋጋ ያስከፍልሻል። አባቴ ማን ነው የሚባል መወዛገብ ይመጣል። እንዴት እንዲያልሽ ለምን እንዲያልሽ ይባላል። የእውነት ከሆነ እመኝኝ ያስረገዘሽ ሰው ዛሬም ሊያምን ይችላል ልጁን እንጂ አክብሮሽ። እኔ በጣም እርግጠኛ ነኝ እዚሁ ሚዲያ ላይ ሁላችንም እዚህ ጋር ቁጭ ባልንበት ስለ አንቺ የምናወራበት ጊዜ ይመጣል። ጥሎሽ ነው የሚሄደው። 6 ወር እንኳን አትቆዩ። ምክንያቱም የምታረጊው የምትሆኝው ነገር በጣም በቃ የሌለ ሴትነትን ወይም ደግሞ አንቺ እርጉዝ ነሽ ተብለሽ እንኳን እንድትከበር የማያረግሽ ነገር ነው እያረግሽ ያለሽው። በነገራችን ላይ ትዳር ወይም ደግሞ ፍቅር በእልህና በድራማ አይሆንም። በድራማ ትዳር አይመሰረትም። በጣም ከባድ ነው። ትዳር ማለት ኮሚትመንት ነው። ትዳር ማለት ስራ ነው። በየቀኑ የምትሰሪው ነገር ነው እንጂ ትዳር እንዲህ እሷን እንደምታንቋቅሽሺ እንደምትሰድቢ እሱን ይዘዋለው ባል ይዘዋለው ተብሎ የሚያዝ አይደለም። ትዳር ይዘዋለው ተብሎ የሚያዝ አይደለም። ትዳር በኮሚኒኬሽን ነው። ትዳር በመግባባት ነው። ትዳር በስራ ነው። አንቺ ግን እዚህ ጋር እያረግሽ ያለሽው አንደኛ የሰውን ህይወት አለያያለው፣ እነሱን አለያይቼ ያንን ህይወት እኖረዋለው ብለሽ ነው ያሰብሽው። በነገራችን ላይ የሰውን ህይወት ኖረዋለው ማለት በጣም ከባድ ነው። ለአንቺ የተሰጠሽ ህይወት አለ፣ ለእሷ የተሰጣት ህይወት አለ። ለአንድ ሰው ማስረገዝ ይችላል፣ አንድ ሰው ደግሞ ትዳር ይዞ መኖር ይችላል። አንቺ አሁን የገባሽበት ነገር በጣም ከባድ ነገር ነው። ዛሬ ሊወድሽ ይችላል፣ ወይም ትናንት ወዶሽ ሊሆን ይችላል። ነገ ግን እንደሚወድሽ እርግጠኛና ጋራንቲ ሊኖርሽ አይችልም። በእንደዚህ አይነት ሁኔታ የፈጠርሽው ሪሌሽን ነገ ላይ በጣም እንዲህ እያየ ነው የሚፈርስ ነው። ወይ እሱ ህይወቴን አበላሸች ብሎ ይመጣል፣ ወይ አንቺ በጣም ይቅርታ ህይወቴን አበላሸውት ብለሽ ትመጫለሽ። ምክንያቱም ምንም የማይገናኝ ነገር ነው። ምንም መስዋዕት የከፈልሽለት ነገር አይታይም። እዚህ ጋር እያሳየሽ ያለሽው ነገር ራስሽን አዋርደሽ ያገኘሽው ነገር ነው።